በቃል ነው መድረሻዬ በቃል ነው መነሻዬ በቃል ነው መድረሻዬ በቃል ነው ወጀቡ ማይበሉ ዝም ብሎ ይለፋል ቃል ሰውማ ማዶ ይሻገራል ወጀቡ ማይበሉ ከንቱ ይለፋል ቃል ሰውማ ማዶ ይሻገራል ጅማሬ በቃል ነው ፍጻሜ በቃል ነው ጅማሬ በቃል ነው ፍጻሜ በቃል ነው ወጀቡ ማዕበሉ ከንቱ ይለፋል ቃል አለ ሰውማ ማዶ ይሻገራል ቃል አለ ሰውማ ይሻገራል ቃል ያለ ሰው ቃል ያለ ሰው የታደለ ነው። ቃል ያለ ሰው ቃል ያለ ሰው እድለኛ ነው። ማነው ቃል ያለ ሰው? አጠገብ ያለ ሰው ቃል ካለ እድለኛ ነው ብሎ እስኪ ቃል ያለ ሰው ቃል ያለ ሰው የታደለ ነው። ሰው ቃል ያለ ሰው እድለኛ ነው። ቃል ያለ ሰው ቃል ያለ ሰው እድለኛ ነው። ጅማሬ በቃል ነው ፍጻሜ በቃል ነው የሚወጣው በቃል ነው የሚገባው በቃል ነው የሚሰራው በቃል ነው የሚኖረው በቃል ነው የሚሄደው በቃል ነው የሚመጣው በቃል ነው የሚገባው በቃል ነው የሚወጣው በቃል ነው ቃል ያለ ሰው ቃል ያለ ሰው እድለኛ ነው። ቃል ያለ ሰው ቃል ያለ ሰው የታደለ ነው። ወጀቡ ማይበሉ ከንቱ ይለፋል ወጀቡ ማይበሉ ዝም ብሎ ይለፋል ቃል አለ ሰውማ ማዶ ይሻገራል ወጀቡ ማይበሉ ከንቱ ይለፋል ቃል አለ ሰውማ ማዶ ይሻገራል ሃሌሉያ አሜን። አንቺ ልጅ ጅማሬሽ በቃል ፍጻሜም በቃል ወጀቡም ማይበሉም ዝም ብሎ ይለፋል። እኔ እስኪ ዝም ብሎ ወጀብ ዝም ብሎ ማይበል ዝም ብሎ ይለፋል። ቃል ግን አለ። ቃሉ የተዳክበኝ ቃል ያለ ሰው ማዶ ይሻገራል። ቃል ያለ ሰው ያልፋል። አሜን። ጌታን ማገልገል ትፈልጊያለሽ? ጌታን መዘመር ትፈልጊያለሽ? የሚገዳደር ጠላት ዛሬ ወድቋል። ተላላጋታ ጅማሬ በቃል ነው ፍጻሜ በቃል ነው የሚገባው በቃል ነው ወጀቡ ማይበሉ ዝም ብሎ ይለፋል ቃል አለ ሰውማ ይሻገራል ማይበሉ ዝም ብሎ ይለፋል ቃል አለ ሰውማ ይሻገራል። ሃሌሉያ ወደ ቦታሽ እንጸልይ። እግዚአብሔር ሆይ ቃልህን ባርክልን። የከበረው ቃልህን ልሰማ ነውና መንፈሴ በመካከላችን ይሆን። እስካሁን ስለነበረው መንፈስ ተመስገን በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ለእግዚአብሔር ያለ ማንም የለም። ዛሬ አብረን እንድናይ መንፈስ ቅዱስ የሚናገረን ቃል
መሳፍንት በሚለው መጽሐፍ ላይ መሳፍንት ምዕራፍ 6 መሳፍንት ገጽ ለምትፈልጉት በብሉይ ኪዳን 199 ላይ ነው አለው። መሳፍንት ምዕራፍ 6 ቃሉን በጌታ ስም ላንብብና የመልእክቴን ርዕስ እነግራችኋለሁ። የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርም በሚዲያን እጅ 7 ዓመት አሳልፎ ሰጣቸው። የሚዲያንም እጅ በእስራኤል ላይ ጠነከረች። ከሚዲያም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ መሽገው አበጁ። እስራኤል ዘር በዘሩ ጊዜ ሚዳውያንና አሜሌቃውያን በምስራቅ የሚኖሩ ሰዎች ይመጡባቸው ነበር። በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ በምድር ቡቃያ ያጠፉ ነበር። ሞዓብንም ለእስራኤል አልተውም ነበር። በግ ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውን ድንኳኖቻቸውን ይዞ በብዛት እንዳንበጣ ሆነው ይወጡ ነበር። ለእነርሱም ለገመዶቻቸው ቁጣ አልነበራቸውም። ምድሪቱን ያጠፉ ነበር፣ ይመጡ ነበር። ከሚዲያም የተነሳ 6ኛ ቁጥር ከሚዲያም የተነሳ እስራኤል እጅግ ተጠቁ። የእስራኤል ልጆች ወደ እግዚአብሔር ጮኹ የሚል ነው። የመልእክቴ ርዕስ ኋላ ላይ ነው የምታገኙት። ክብር ለኢየሱስ ይሁን። አሜን። ይሄ ታሪክ ያለው እስራኤላውያን በጠላት እጅ 7 ዓመት ሙሉ ተጠቁ። እስራኤላውያን ኪዳን ልጆች ናቸው። እነዚህ አሜሌቃውያን ሚዳውያን የሚባሉት 7 ዓመት ሙሉ በእነሱ እጅ ወደቁ። በጠላት እጅ ከወደቁ በኋላ ዘር በዘሩ ጊዜ አሁን ያነበብኩት ዘራቸውን ያጠፉ ነበር። ዘር ማለት ፍሬ። ፎር ኤግዛምፕል ለምሳሌ ነግደው የንግዳቸውን በቃ ዋናውን ይወስዱ ነበር። ጠላት ነው። በጣም ተቸገሩ። በግ ቢሆን ፍየል ቢሆን ጠቦት ቢሆን በቃ አጠቋቸው ነው የሚለው። እነዚህ ጠላቶች ጠንክረዋል ይላል። ጠነከሩ። የሚዲያን እጅ በእስራኤል ላይ ጠነከረ ይላል። ጠላት በጣም ጠንክሮ አይችሎ በጣም ካበደባቸው። ከዚህ ችግር የተነሳ ከዚህ መከራ የተነሳ እስራኤል ኪዳን ሕዝብ ነው። ሚዳውያንና እነዚህ አሜሌቃውያን የእስራኤል ጠላቶች ናቸው። ከዚህ የተነሳ የእስራኤል ልጆች ወደ ማን ጮኹ ነው አልኩት? ወደ እግዚአብሔር ጮኹ። ምላሽ ይመጣል። ምን ልላችሁ ፈልጌ ነው? ብዙ ዘመን ጠላት ያስጨነቃችሁ፣ ብዙ ዘመን በጠላት እጅ የወደቀ ነገር ወደ እግዚአብሔር ዛሬ ስንጮህ ምላሽ ይመጣል። አሜን። ወደ እግዚአብሔር ምን ያደረጉ? ጮህ። መፍትሄ የለማ። በጦርነት አይቻልም። እነሱ በጣም ኃያሎች ናቸውና ወደ እግዚአብሔር ጮህ። ወደ እግዚአብሔር ጮህ። ወደ ማን? ወደ እግዚአብሔር። ዛሬ ምላሽ አለ። አሜን። አጠገብ ያለ ሰው ዛሬ መልስ አለ በል እስኪ። ዛሬ መልስ አለ። ዛሬ መልስ አለ በል እስኪ። ዛሬ መልስ አለ። ለከበደብኝ ነገር ዛሬ መልስ አለ በል እስኪ። በደንብ ነቅነቅ አድርገውና ለከበደብኝ ነገር ዛሬ መልስ አለ በል። ኢየሱስ ያድናል። አሜን። ያድናል። አሜን። ከዛ እንዲህ ነው ብለው 6:6 ላይ ነው እጅግ ተጠቁ ካለ በኋላ የእስራኤል ልጆች ወደ እግዚአብሔር ምን ሆኑ? በጣም ከተበደሉ በኋላ በጣም ከተጠቁ በኋላ ወደ ማን ጮሁ? ወደ እግዚአብሔር። ክብር ለኢየሱስ ይሁን። አሜን። በጣም ተጨንቀህ ከሆነ በጠላት በክፉዎች በአስጨናቂዎች በዚህ ምድር ላይ ሰይጣን ባሰራጫቸው ሰይጣን ባሰለፋቸው ሰዎች ተጨንቀ እንደሆነ ዛሬ ወደ እግዚአብሔር ትጮኻለህ። አሜን። እዛው ምንጩን እግዚአብሔር የሚያደርገውን ቃል ይለቃል። አሜን። ከዛ ወደ እግዚአብሔር ጮሁ ካለ በኋላ ወደ ታች 7 ቁጥር ላይ ታላችሁ። ዛሬ ደስ የሚል ቃል ነው። ይሄን ቃል እግዚአብሔር ሰጠኝና እንዲህ ሆነ
ዜና ማለት አሁን አንዳንድ ጊዜ ይሄ ሚዲያ ላይ እናያለን። ሰበር ዜና ሲባል በቃ አዲስ ነገር እናያለን ብለን እንጠብቃለን። ሰበር ዜና ሲባል አዲስ ነገር ነው። ስለዚህ አሁን ለእስራኤላውያን ጩኸት እንዲሆና የሚል ዜና አለ። አጠገብ ያለ ሰው ዛሬ ዜና ትሰማለህ፣ ለህይወት ዜና ትሰማለህ ማለት ነው። ማቻካቱ ረንቱ ረባጋቲ ታሰባ አቻኩ እንደራባዲያስ ዜና እንዲሆና እንዲሆና እዚህ ጋር ላላችሁ ቅዱሳኖች ለወንድና ለሴቶች እንዲሆና ላስጨነቃችሁ ጉዳይ እንዲሆና ለከበዳችሁ ነገር እንዲሆና እንዲህ ይላል። በሚዲያ ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እነሱ ልጆች ነቢይ ላከ። መልእክተኛ ይመጣልሃል በል። እንዲህ ሆነ ያለው ነገር ምንድን ነው? መልእክተኛ ልካለሁ አለ። ወደ እናንተ መልእክተኛ ነው የመጣው። አሜን። ወደ እናንተ መልእክተኛ ነው የመጣው። አሜን። ለከበዳችሁ ነገር እግዚአብሔር መልእክተኛ ይልካል። አሜን። ከዛ በኋላ እንዲህ ይላል። ሃሌሉያ አሜን፣ ሃሌሉያ አሜን፣ ሃሌሉያ አሜን። የእስራኤል አምላክ እግዚአብሔር እንዲህ ይላል። ዜናው ይሄ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል። መልእክተኛው እንዲህ ይላል እኔ ከግብፅ ምድር አወጣኋችሁ፣ ከባርነት ቤት አሳለፏችሁ፣ ከግብፃውያን እጅ ከሚገፏችሁ ሁሉ እጅ አዳኗችሁ ይላል። ያድነናል። አሜን አሜን። 11ኛ ቁጥር ላይ ሂዱ። ቁጥር 11 የመልእክቴን ርዕስ እዛ ነው የምነግራችሁ። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ወደ አንተ መልእክተኛ ይልካል፣ ከተደበቅበት ትወጣለህ። አሜን። የመልእክቴን ርዕስ ይሄ ነው። አሜን። ሰማችሁ አይደል? የእግዚአብሔር ቃል በአንተ ላይ ነው። ከተደበቅበት ውስጥ እግዚአብሔር ራሱ መንጥቆ ያወጣል። አሜን። አንተ በልስ አሜን። በሱቅ ውስጥ ይሄ ነገር እንዳትቀርሰው ነገር ያለው